በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምህረት በጸጋው የደገፈን ይህን ጊዜና ሰዓት ለጥቅም የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ የጸጋ ስጦታዎችንና ሰጪውን በተመለከተ እየተማርን የነበረው ትምህርት የመጨረሻ ክፍለ ጊዜ ላይ ነው ያለነው። ባለፉት ተከታታይ ከሁለት ጊዜ በላይ በሆኑ ጊዜያት በአንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ተጽፎ ከምናገኛቸው የጸጋ ስጦታዎች ቁጥር ውስጥ ከምንጨምራቸው ወይም ለጸጋ ስጦታ ከምንቆጥራቸው ስጦታዎች መካከል የሚያገለግል ቢኖር እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል የሚለውን ርዕስ እየተመለከትን እንደነበረና እንደው አንዲት ነገር ቀርታኛለች፣ እሷን አስታውሻችሁ ወደ ክለሳ እንገባለን ማለቴን ታስታውሳላችሁ። እንግዲህ እሱን ነው የምናደርገው። አጭር ጸሎት በማድረግ ወደ ዕለቱ ትምህርት እንሻገራለን። የሕይወታችን ጌታ አምላካችን እግዚአብሔር በሰማያት ያለኸው እውነተኛ አምላክ የሆንከው የነፍሳችን ጠባቂና እረኛችን የሆንከው ሆይ እናከብረሃለን፣ እናመሰግንሃለን። ቸርነትና ምሕረትህ በሕይወቴ ዘመን ሙሉ ይከተሉኛል እንዳለ እንደ መዝሙረኛው ጌታ ሆይ ምሕረትና ቸርነትህ እየተከተለን ዛሬም በፊትህ ስለ መገኘታችንና የተቀደስከውን አንተን ልንሰማ ልናመልክና ልናከብር ስለመሰብሰባችን ክብርና ምስጋና ለስምህ ይሁን። ጌታ ሆይ እውነተኛ አስተማሪ፣ ለልብ የምትናገር አንተ ነህ። ዛሬም የሚረባንን የሚጠቅመንን እንደምትለን እናምናለን። ጌታ ሆይ ይህን ስለምታደርግ ከወዲሁ እናመሰግንሃለን። አባት ሆይ እንደ ምሕረት መጠን ይህን ሊሰሙ የተገባቸው በያሉበት ይህን እንዲያደምጡ ጸጋ እንዲረዳቸው እንለምንሃለን። ማስተዋልን የሚይዙ ጤናማው ምክርህን ለማጣመም በክፋት የሚሰሩ ኃይላት በማንም ሰው ላይ ይህን ማድረግ እንዳይችሉ ስራቸው በኢየሱስ ክርስቶስ ስም የፈረሰ እንዲሆን እንጸልያለን። ለማቅናት ጌታ ሆይ ለማስተማር፣ ለመምከር፣ ለመገሰጽ እና ለማጽናናት ጌታ ሆይ በመካከላችን እንዳለህ እናምናለን። ይህንንም ስለምታደርግ እናመሰግንሃለን። ይህ መልእክት በሚሰማበት ስፍራ ቦታ እግዚአብሔር ሆይ ጊዜ ሁሉ ለሚሰሙት የሚጠቅም እንዲሆን ጸጋ ይደግፈን። በኢየሱስ ክርስቶስ ስም አሜን። የክብር አምላክ የቃሉም የሕይወታችንም ጌታ አባታችን በረዳን መጠን እንግዲህ የጸጋ ስጦታ እና ሰጪውን ወይም መንፈስ ቅዱስንና የጸጋ ስጦታዎችን በተመለከተ የተማርነው ወይም ስንማር የነበረው ትምህርት የመጨረሻ ክፍል ነው። በዚህ የመጨረሻ ክፍል የሚያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል የሚል ሐረግ ነውና ንባባችን ኃይል ሲል መጽሐፍ ቅዱሳችን ምን ማለቱ እንደሆነ እንደ ቃሉ እንድንረዳ ኃይል የተጠቀሰባቸውን የመጽሐፍ ቅዱስ የሐዲስ ኪዳን ክፍሎች በማውጣት ስለ ኃይል እንደ ቃሉ የሆነ ግንዛቤ እንዲኖረን መካፈላችንን ታስታውሳላችሁ። እንግዲህ በዚህ ትምህርታችን ያው ብዙዎቻችሁ እንደምትረዱት ያው ዋናው ነገር በዚህ ዙሪያ ያለውን ልክ ያልሆነውን ነገር ማስተካከል እና እንደ ቃሉ የሆነ አስተሳሰብ እምነትም ሕይወትም እንዲኖረን ነውና ኃይልን በተመለከተ በዙሪያችን ካሉ ስለ ኃይል እየተነገሩ ስለ ኃይል ሲሆኑ ከምናያቸው ብዙ መጽሐፍ ቅዱሳዊ ካልሆኑ ልምምዶች እንድንተርፍ ኃይል የተጠቀሰባቸውን የመጽሐፍ ቅዱስ ክፍሎች ማየት አስፈላጊ ስለነበር እሱን አይተናል። እንግዲህ እስከ ባለፈው ሳምንት በነበረን ጊዜ 6 ነጥቦችን ተመልክተናል አይደል? ኃይል ራሱ ጌታችን ኢየሱስ ክርስቶስ ነው። ኃይል የእግዚአብሔር መንፈስ ወይም መንፈስ ቅዱስ የእግዚአብሔር ኃይል ተብሎም ተጠቅሷል። ኃይል የመስቀሉ ቃል ወይም ስለ ኢየሱስ ክርስቶስ የማዳን ሥራ የሚነገረው ወንጌል ነው።
በአራተኛ ደረጃ ኃይል ሞት የተሸነፈበት ትንሣኤውን ማዕከል ያደረገ ስብከት ነው ብለናል። በአምስተኛ ደረጃ ኃይል ቃሉን ለማጽናት ራሱ ጌታ በተአምርና በልዩ ልዩ ምልክቶች መንፈስ ቅዱስን በማደል ጭምር ሲሰራ ስለነበረ ኃይል ቃሉን ለማጽናት ራሱ እግዚአብሔር በመንፈስ ቅዱስ በኩል የሚያደርገው ልዩ ልዩ ፈውሶችን፣ ተአምራቶችን፣ ቃሉን ለማጽናት የሚደረጉ ምልክቶችን ማዕከል ያደርጋል ብለናል። አምስተኛው ነጥብ ኃይል መጨረሻ ላይ ባለፈው ሳምንት የተመለከትነው መስሎኛል። ካልሆነ ግን ማየት እንችላለን። በደቀ መዛሙርት ወይም ደግሞ የጌታችን የኢየሱስ ክርስቶስ አገልጋዮች ሕይወት ውስጥ ወንጌልን ለማዳረስ የከፈሉት ዋጋ አቅም ሆኖም ተገልጦ እናየዋለን አይደል? ይሄንን ብለናል አይደል? ስድስተኛው ነጥብ እሱ ነው። ለዚህ ሮሜ ምዕራፍ 15 ቁጥር 13ን ሮሜ ምዕራፍ 15 ከቁጥር 18 ጀምሮ እስከ 19 ያለውን ቆላሲስ 1 29ን እንደገና አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 እና 21ን ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ወይም ምዕራፍ 12 ከቁጥር 1 እስከ 9 አይደል? ያለውን መመልከት እንችላለን። እና በተለይ ባለፈው ሳምንት በነበረን ጊዜ የትጋታቸው የብርታታቸው ወንጌልን ለማዳረስ የከፈሉት ዋጋ አቅም ነው፣ ጉልበት ነው ጌታ የሰጣቸው በመንፈስ ቅዱስ በኩል እና ኃይል የትጋት ኃይል የብርታት ወንጌልን ለማዳረስ የተከፈለ ዋጋ አቅም ወይም ጉልበት ወይም ደግሞ ብርታት ሆኖ መገለጡን እናያለን። ቅዱስ ጳውሎስ ከሁሉ ይልቅ እንደደከመ ይናገርና ግን በእኔ የሚሰራ የእግዚአብሔር ኃይል የእግዚአብሔር ጸጋ እንጂ እኔ አይደለሁም ማለቱንም አስታውሰናል። ከዛ ባሻገር እስከ አልዋሪቆን አልፎ እንግዲህ እስከ አውሮፓ ድረስ ለደረሰው የሐዋርያዊ ቅዱስ ጳውሎስ የወንጌል አገልግሎት ማንም ባልደከመበት ቦታ ሄዶ የማገልገሉ ከዛም ባሻገር ደግሞ አሕዛብ ለእግዚአብሔር መስዋዕት እንዲሆኑ ማለት መስዋዕት እንዲያቀርቡ ሳይሆን መስዋዕት እንዲሆኑ አቅም ሆኖ አብሮ ይሰራ የነበረው የጌታ መንፈስ መሆኑን ስለዚህ በሐዋርያው አገልግሎት ጉልበት ሆኖት አቅም ሆኖት እንደሰራ በተለይ ቅዱስ ጳውሎስን ያው ምሳሌ አድርገናል። ምሳሌ ያደረግነው እንጂ የግብረ ሐዋርያትን መጽሐፍ ባነበብን ጊዜ ሁሉ መንፈስ ቅዱስ እንዴት ባለ ሁኔታ ከቅዱሳን ጋር አብሮ እንደሰራ ከቤተ ክርስቲያን ጋር አብሮ እንደሆነ እንግዲህ በእያንዳንዱ ከወረደበት ጊዜ አንስቶ ሐዋርያት ሥራ ምዕራፍ 2 ላይ ማለት ነው በእያንዳንዱ እርከን መንፈስ ቅዱስ የሰራውን ስራ በማየት እንግዲህ ትጋት እንደሆናቸው አቅም እንደሆናቸው ብርታት እንደሆናቸው ለወንጌል መከፈል ላለበት ዋጋ ጭምር አቅም እንደሆናቸው ተመልክተናል እና ኃይል እነዚህን ነገሮች ያገናዘበ መሆን እንዳለበት ነው የተመለከትነው ወይም ደግሞ ያየነው። እንግዲህ ያው እንደ መጨረሻ ነጥብ የማነሳው በእርግጥ አሁን ካነሳሁት ከስድስተኛው ነጥብ ጋር ልናያይዘው እንችላለን፣ ግን ደግሞ ትኩረት እንድናደርግበት ሰባተኛ ነጥብ ብዬ ያስኩት በብዙ ፈተና ወይም መከራ ሐሴት እያደረጉ ወደ ኋላ ሳያፈገፍጉ በተጋድሎ የጸኑበት እና የተጽናኑበት አቅም ነው ኃይል እንዲህ ሆኖ እናየዋለን። በብዙ ፈተና ሐሴት እያደረጉ በፈተና ውስጥ ሆኖ ደስታ በብዙዎቻችን ሕይወት ያው ምናልባት ያልተለማመድ ነው ሊሆን ይችላል። ግን በቅዱሳኑ ሕይወት ውስጥ ይህንን አይተናል። መቼም እየተገረፉ መሳቅ፣ ምራቅ እያስተናገዱ መዘመር፣ በተለይ ደግሞ ከግንድ ጋር ተጠርቆ ታስሮ በሞት ዋዜማ ላይ በጸጥታ መተኛትና በዝማሬ ማንጋት ያለ እግዚአብሔር ኃይል ያለ መንፈስ ቅዱስ እርዳታ የሚሆን አይደለም እና በቤተ ክርስቲያን ሕይወት ውስጥ ቅዱሳን ወደኋላ እንዳያፈገፍጉ መከራው የያዙትን ይሄንን ጉዞ እንዳያስጥላቸው እንዴት ባለ ሁኔታ ጌታ አብሯቸው እንደሰራ
ቅዱሳት መጻሕፍት ያስገነዝቡናል እና በመሰረቱ ስለ ሌላኛው አጽናኝ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ተጽፎ እንደምናገኘው በነበረን ጊዜ በተናገረው ቃል ውስጥ የምናስተውለው እሄዳለሁ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላኛው አጽናኝ ይሰጣችኋል ነው ያለው። ይሰጣችኋል እና ሌላኛው አጽናኝ ያው ባለፈውም እንዳነሳ ነው ሁሌም እንደምናነሳው የሕያው እግዚአብሔር መንፈስ እንደሆነ እናውቃለን። የመጀመሪያው አጽናኝ ራሱ ጌታ ኢየሱስ ነው። እንግዲህ ከድካም ከስጋ ድካም የተነሳ ምንም መሆን ለማንችል ለኛ ከሰይጣንም ውጊያ የተነሳ በዓለም ካለው መልክ የተነሳ በምንም ተአምር መዳን በሥራ ቢሆን ኖሮ መዳን ለማይችል የሰው ልጅ እግዚአብሔር ኢየሱስ ክርስቶስን በመክፈል የሰጠው ነፃ የዘላለም ሕይወት የሆነው ስጦታ የመጀመሪያው የልብ መጽናናት ነው። በመሰረቱ ይህንን ከመረዳት በላይ የልብ ረፍት የለም። ክርስቶስ ለኛ የከፈለውን ዋጋ እንደ ቃሉ መረዳት፣ እኛም በእግዚአብሔር ፊት ያለንን ስፍራ እንደ ቃሉ መረዳት፣ ዛሬም ያለንን ዋስትና እንደ እግዚአብሔር ቃል መረዳት፣ በተጻፈው የእግዚአብሔር ቃል በሚለው መጠን በክርስቶስ እግዚአብሔር ያደረገልንን ነገር ማስተዋል ነው የመጀመሪያው የልብ ድጋፍ። ለደካማው የሚሆን ለኃጢአተኛው የሚሆን ለሚዝለው የሚሆን በልዩ ልዩ ነገር ወዲያና ወዲህ እያለ ለሚኖረው የሰው ልጅ የሚሆን የልብ መጽናናትና ሰላም በክርስቶስ እግዚአብሔር ያደረገው ምሕረት ነው። ጌታ ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ነው ያለው። ሸክሜ ቀሊል ቀንበሬም ልዝብ ናትና ለነፍሳችሁ ረፍት ታገኛላችሁ ነው ያለው እና ከነፍስ ረፍት በላይ መጽናናት የለም። መዳንን በተመለከተ የዘላለም ሕይወትን በተመለከተ ምን ሆኜ ይሆን የምድነው? ምን ሰርቼ ይሆን የእግዚአብሔር መንግሥት የምወርሰው የሚል ጥያቄ አለ እናንተ ውስጥ? አዎ ካለ ሊኖር ይችላል። በመሰረቱ ካለ እግዚአብሔር ያደረገው ምሕረት እንደ ቃሉ መረዳት ነው የሚያስፈልገው፣ እንደ ቃሉ። ምክንያቱም በጣም ብዙ ሰው ከኛ ይልቅ እየተጋ ከኛ ይልቅ እየለፋ እየወጣ እየወረደ እያገለገለ በየስፍራው እየተንከራተተ ጭምር ጋራ እየወጣ ሸለቆ እየወረደ የህይወቱ ዋና ጥያቄ መዳን እና በየትኛው ስራ ይሆን የምድነው እንደው ነፍሴን አደራ የሚሉ ሰዎች በምድራችን ብዙ ናቸው። ታውቃላችሁ፣ የህይወት ጥያቄ የመዳን ጥያቄ የትውልድ ሁሉ ነው ማለት ይቻላል። በክርስቶስ እግዚአብሔር ያደረገውን የማያውቁ ሰዎች ሁሉ ጥያቄ ነው። በጣም በሚያስገርም ሁኔታ በብዙ ሰው ህይወት ውስጥ የመዳን ጥማትና የዘላለም ህይወት የማግኘት ናፍቆት እናያለን። በዛው መጠን ደግሞ ሲኦል ገባ ይሆን፣ ይፈርድብኝ ይሆን፣ እግዚአብሔር ይበቀለኝ ይሆን የሚል ጥያቄ በብዙ እንደውም እድናለሁ ከሚለው ይልቅ ልድን እችላለሁ ከሚለው ይልቅ በቃ የት ይሆን ምገባው የሚለው ይበዛል። ስለዚህ እግዚአብሔር በክርስቶስ ያደረገልንን ነገር ስናውቅ የተሰማን እረፍት እሱን ምረሳ ከሆነ እሱ በጣም ምስኪንነት ነው እና የመጀመሪያው መጽናናት እሱ ነው። እግዚአብሔር ይመስገን፣ እግዚአብሔር በልጁ መምጣት አሳርፎናል። ለነፍሳችሁ እረፍት ታገኛላችሁ ነበር ያለው፣ አግኝተናል። እሱ የምናገኘው ወርደን የምንቧጥጠው እንዳልሆነ ይታወቃል። ይሄ መጀመሪያው። ከዛ ባሻገር ደግሞ ሰው በክርስቶስ እንግዲህ እግዚአብሔር ታውቃላችሁ፣ ይህንን የጸጋ ስጦታዎችን በተመለከተ ትምህርት ከጀመርንበት ጊዜ አንስቶ ሁለት ታላላቅ ስጦታዎችን ለሰው እንደሰጠ አንስተናል። የመጀመሪያው ታላቁ የእግዚአብሔር ስጦታ ጌታ ኢየሱስ ክርስቶስ ነው። ሁለተኛው ታላቁ የእግዚአብሔር ስጦታ መንፈስ ቅዱስ ነው። ምናልባት እግዚአብሔር ለሰው ያደረጋቸውን ብዙ ነገሮች ልናነሳ እንችላለን። ማለት ከዘፍጥረት ምዕራፍ 1 አንስተን እግዚአብሔር ሰውን እንዴት አክብሮ እንደፈጠረው፣ እንዴት በኤደን ገነት እንዳኖረው፣ እንዴት እንደባረከው፣ ለብቸኝነቱ እንዴት እንደረዳት እንደሰጠው ይህን ሁሉ አንስተን እግዚአብሔር አቤት ለሰው ያደረገው ልንል እንችላለን። በእግዚአብሔር ሰዎች ሕይወትም ውስጥ ያደረጋቸውን ነገሮች እንግዲህ ከዘፍጥረት አንስቶ እስከ ሐዲስ ኪዳን መጽሐፍትም ጨምሮ እግዚአብሔር በዘመናት በታሪክ ውስጥ ያደረጋቸው ነገሮች ሁሉ ልናነሳ እንችላለን። እነዚያ ሁሉ ነገሮች እግዚአብሔር እንደ ክህሎቱ፣ እንደ ኃይሉ፣ እንደ ስልጣኑ ያደረጋቸው ናቸው። ትቢያን ሰው ማድረግ የሚችል እግዚአብሔር ከምድር አፈር ሰውን ፈጥሯል። ለፈጠረው የሰው ልጅ የህይወት እስትንፋስን አካፍሎ አክብሮ በአርአያዬ ወይም በምሳሌያችን በማለት እግዚአብሔር ሰውን እንዳከበረው እናያለን።
እና ሰውን እንደ ክህሎቱ እንደ ማድረግ እግዚአብሔር እንደሚችለው መጠን እግዚአብሔር ሁሉን ስለሚችል ብዙ ነገር አድርጓል። ወደ መንፈስ ቅዱስና ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ስለኛ እግዚአብሔር በመንፈስ ቅዱስና በኢየሱስ ክርስቶስ በኩል ያደረገውን ስናይ ግን እግዚአብሔር እንደ ክህሎቱ መጠን ብቻ ሳይሆን እግዚአብሔር እንደ ፍቅሩ ያደረገውን ነው የምናስተውለው። እግዚአብሔር ፍቅር ስለሆነ አንድ ልጁን ሰጥቶናል። ዓለማት የተፈጠረበትን ሰጥቶናል። ይሄንን መረዳት መቻል የቀደመ ኃጢአታችንን መንጻት መረዳት ነው። እግዚአብሔር ያደረገልንን ምሕረት ማወቅ ነው። ዋስትናችንን ማስተዋል ነው። በእግዚአብሔር ፊት ያለንን ስፍራ በአብ ቀኝ መገኘታችንን ይሄንን ማየት ነው። ከዛ ባሻገር ጌታ ኢየሱስ ክርስቶስ ይመጣል በሚል ብርቱ ተስፋ ብሩክ ተስፋ ተጽናንተን የምንኖርበት አቅም ነው። ከዛ ባሻገር ግን ይሄ እውነት በልባችን እንዳይዘነጋ እኔ ነገርኋችሁን ለእኔ ካለኝ ውስጥ ይነግራችኋል እንዳለ ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ የጌታ የሆነውን እኛ ውስጥ በማኖር ወደ እውነት በመምራት ክርስቶስን በማክበር ዓለምን በተመለከተ ደግሞ በመውቀስ እየሰራ ብርቱ መጽናናት ሆኖ ይሄንን ክፉ ዓለም የሚያሻግረን ሌላኛው ስጦታ ጌታ ራሱ ሌላኛው አጽናኝ ያለው መንፈስ ቅዱስ ነው እና መንፈስ ቅዱስ እግዚአብሔር ከኢየሱስ ክርስቶስ ቀጥሎ ክርስቶስን ከመስጠት ቀጥሎ የሚለው የደረጃ አይደለም። ይህንን እንዳትረሱ፣ የደረጃ አይደለም። ቀጥሎ ሲባል እግዚአብሔር ለምሳሌ በእግዚአብሔር ደስ ከመሰኘት ቀጥሎ የምንለው ነገር አለ አይደል? ከእግዚአብሔር ቀጥሎ ከጌታ ከኢየሱስ ቀጥሎ ምናምን እንደምንለው እንደሱ አይነት ቀጥሎ አይደለም። ይሄ ቀጥሎ ያው መጀመሪያ እግዚአብሔር አንድ ልጁን ሰጠን፣ ደግሞ እንደገና መንፈሱን ሰጠን ከልጁ መክበር ጋር ተያይዞ ይሄ ከጊዜ ጋር ተያይዞ ከእግዚአብሔር አሰራር ጋር ተያይዞ ያለ ቀጥሎ ነው። ስለዚህ እግዚአብሔር ልጁን ሰጠን፣ ከዛ ደግሞ ሌላኛውን ሰጠን። ሌላኛው ደግሞ አጽናኝ ተብሎ ተጠርቷል። እነዚህ ታላላቅ ስጦታዎች እግዚአብሔር ለሰው ሁሉ ካደረጋቸው ነገሮች እጅግ በጣም የላቁ ስጦታዎች ናቸው። ስለዚህ በመጀመሪያው የተጽናና ሰው ክርስቶስን አሜን ለኔ በከፈለው ዋጋ በኩል እግዚአብሔር ያደረገልኝን ምሕረት ተቀብያለሁ ለሚል ሰው ይሄንን እውነት የሚያትም ይሄን ባመነ ሰው ማንነት ውስጥ የሚኖር ወደ እውነት የሚመራ የሚያስተምር የሚያጽናና ክርስቶስን ከየትኛውም ነገር በላይ በሕይወታችን የሚያልቅና የሚያገን ነው። ያከብረኛል ነው ያለው። ስለዚህ መንፈስ ቅዱስ ሌላኛው አጽናኝ መሆኑን እናውቃለን። ስለዚህ ሌላኛው አጽናኝ ነው የሚለው አጽናኝ የሚለው ቃል መቼም መጽናናት ሰው ያስፈልገዋል ማለት ነው አይደል? መጽናናት እኮ ከሐዘን ጋር ይገናኛል። መጽናናት እኮ ከጉዳት ጋር ይገናኛል። መጽናናት የሚለው ቃል በዓለም ካለው የትክክለኛ የህይወት መልክ ጋር ይገናኛል እና ሰው በብዙ ነገር ያዝናል። በሰው ህይወት ውስጥ ከፍታና ዝቅታ አለ፣ ምንም ጥርጥር የለውም። በተለይ ደግሞ የጌታ በሆነው ህይወት ውስጥ ይህ ዓለም የሚኖረው ስፍራ ይለያል። እንደውም ዛሬ ነው ከመብት ጋር ተያይዞ መብታችን የምንለው ዛሬ ነው። እንደው ሰው በእምነቱ ምክንያት እንዲሁን እንዳይሁን የሚል እንደው ከህገ መንግስት ጋር የተያዙ ድንጋጌዎች ዛሬ ስል አሁን ማለት ሳይሆን እንደው እኛ ያለንበት ዘመን ማለት ነው እና ይሄ በመላው ዓለም ካሉ ስርዓቶች ጋር ተያይዞ ክርስትና እንደ አንድ የእምነት እውነት ተቀባይነት አግኝቶ ሰዎች ክርስቲያኖች ተብለው እንደውም በዓለም ላይ ይሄን ያህል ክርስቲያን አለ ተብሎ እውቅና ኖሮት አሁን የሚኖርበትን ዘመን እንዳታስቡ። ወንጀል ነበር ክርስትና። አሁንም ወንጀል የሆነባቸው ሀገሮች አሉ። በክርስትና ምክንያት ሰዎች መብታቸውን ሰብአዊ መብታቸውን ያጣሉ። ሰዎች ይገደላሉ። የቀረ ይመስላችኋል? እርድ የቀረ ይመስላችኋል? መቀላት የቀረ ይመስላችኋል? በዓለም ላይ እንደሱ አይደለም። ክርስትና ወንጀል የሆነባቸው ሀገሮች አሉ። በክርስቶስ ምክንያት ሰዎች ቤት ንብረታቸውን የሚያጡበት፣ ትዳራቸውን የሚያጡበት፣ እንደ ውሻ ማንም ቢገድላቸው እስከማይጠየቁ ድረስ ኢየሱስ ክርስቶስን መከተል ብቻውን የሚያስቀጣባቸው ሀገሮች አሉ። ወንጀል የሆነባቸው ክርስትና እና በእንዲህ አይነት ቦታና አገር ጌታን እያመለኩ መኖር ከጌታ ጋር መሆን ያለ መንፈስ ቅዱስ እርዳታ ይሆናል ወይ? አሁን አንዳንድ ጊዜ ምንድነው ይሄ ቅዱስ ጳውሎስ ያለው አለ ሰው በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው እንደማይል እንዲሁ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚቻለው የለም። እና ስለዚህ በዚህ ዘመን በቃ ኢየሱስ ጌታ ነው የሚለው ሁሉ በመንፈስ ቅዱስ ነው የሚለው ወደሚል
እንትን አምጥተነዋል አስተሳሰቡን እና ይመስላችኋል እንደሱ ይመስላችኋል? ልክ ነው ማለት እንዳለ እንደወረደ አምጥተን እንተርጉመው ብንል በቃ ኢየሱስ ጌታ ነው የሚለው ሁሉ አንዴ መንገድ ላይ እኮ ያላግጡ የለም እንዴ? ኢየሱስ ጌታ ነው እንትና መላጣ ነው ሲሉ ሰምታችኋል ልጆች? አዎ ህፃናት በየመንገዱ ይላሉ። እኔ ብዙ ጊዜ ገጥሞኝ ያውቃል። በተለይ የኖርኩበት ያደግኩበት አካባቢ ባስ ሲል ድንጋይ አንድ ሁለቴ ጀርባዬን ድው አድርገውኛል በድንጋይ የነበርኩበት እዛ ገና ከወንጌል ጋር ተያይዞ እንዲህ ንዳድ በነበረበት ጊዜ እንዲህ እየተከተሉ እየተሳደቡ እንዲህ እንደ ሌባ እንደሚል ሸኝተውኝ ያውቃሉ። ያሉትን አልላችሁም እናንተም እንዳትሉኝ እና እሱን አውቃለሁ። ይሄ ይሉታል ልላችሁ ነው። ማንም ሊለው ይችላል እያልኳችሁ ነው። ማንም ሊለው ይችላል። አሁን ባለበት ሁኔታ ማንም ይሄ ተሳዳቢ ሁሉ ነቃፊ ሁሉ ኢየሱስ ጌታ ነው ምናምን ለማሾፍ ኢየሱስ ጌታ ነው በኢየሱስ ምናምን ሲሉ እንሰማ። አንዳንድ ሰዎች እንዲሁ በቃ ልፍ ስትሉ ጭምር ይሄን ሊሉ ይችላል። ይሄ ማለት የሚለው ሁሉ በመንፈስ ቅዱስ ነው የሚለው ማለት አይደለም። ነገር ግን ጌታን የሚያስክድ ኢየሱስ ክርስቶስን በጌትነቱ እንዳንጠራው የሚያደርግ አስገዳጅ ነገር ኖሮ ኢየሱስ ምርጫ ከሆነ ሞትንም ቢሆን ለመቀበል መወሰን ከተቻለ ግን ያለ መንፈስ ቅዱስ አይቻልም፣ በጭራሽ አይቻልም። ሰው ይኸውላችሁ ንጽጽሩ ደግሞ ሰው በመንፈስ ቅዱስ ሆኖ ኢየሱስ የተረገመ ነው እንደማይል እንዲሁ ነው የሚል። ያለ መንፈስ ቅዱስ እርዳታ ኢየሱስ ጌታ ነው ማለት አይቻልም። በምን አይነት ሁኔታ ውስጥ እንደዚህ ምን ችግር አለ? እንዲህ ሰብሰብ ብለን እኛው ብቻ ሆነን በሚያምነው መካከል በዳነው መካከል ክርስቶስን በተቀበለው ወይም ደግሞ ኢየሱስ ሲባል ደስ በሚለው መካከል ምን ችግር አለ? ምን ችግር አለ? ሁሉም ሰው ኢየሱስ ጌታ ነው ሊል ይችላል። ምንም ችግር የለው። ግን የኢየሱስ ክርስቶስ መሆናችን ዋጋ በሚያስከፍልበት ቦታ፣ በሚያስነቅፍበት ቦታ፣ መብትን በሚያሳጣበት ቦታ ግን ያለ አጽናኙ አይቻልም። ያለ ጳራቅሊጦስ አይቻልም። ጳራቅሊጦስ አጽናኝ ነው። አጽናኝ። ስለዚህ ይህ አጽናኝ የሕያው እግዚአብሔር መንፈስ ሌላኛው አጽናኝ መባሉ ከመከራ ጋራ ከፈተና ጋራ የጌታ ሆኖ በመኖር ምክንያት ከሚመጣ ልዩ ልዩ ችግር ጋር ተያይዞ የልብ ድጋፍ ከመሆኑ ጋር ተያይዞ የተነገረ ነው። ይሄን ማስተዋል ያስፈልጋል። ለዚህ የተወሰኑ የመጽሐፍ ቅዱስ ክፍሎችን ማንሳት እችላለሁ። በመሰረቱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10ን ደግማችሁ ያዙት። ግን ፊልጵስዩስ 4 ላስታውሳችሁ። ብዙ ጊዜ ፊልጵስዩስ 4 ቁጥር 13 ያው መዝሙርም ነው ታውቃላችሁ አይደል? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት አንዳንድ ጊዜ እንዴት ይተረጎማል? ሁሉን ቻይ ነኝ። ሁሉን ቻይ በቃ ሁሉን መቻል፣ በቃ የፈለገውን ነገር ይችላለሁ፣ ምንም ይሁን ይችላለሁ። አሁን በፈተና በመከራ በችግር በልዩ ልዩ አይነት ነገር ውስጥ ይህንንም ተቋቁሜ ከጌታ ጋር አቀጥላለሁ ሳይሆን በቃ ሁሉን ቻይ የኤልሻዳይ ቦታ ወይም ደግሞ ኦልማይቲ ሁሉን ነገር የማድረግ አቅም እንደሱ ይተረጎማል። እንዲህ አይነት ትርጉም የሚሰጥበት ሁኔታ አለ። አውዱን ስናየው ሁሉን እችላለሁ እኔ ሁሉን ቻይ ነኝ ማለት ነው ወይ? እንደ እግዚአብሔር ኤልሻዳይ ነኝ ማለት ነው ወይ? ሁሉን የምንችል ነን ወይ እኛ? ይኸውላችሁ የተነገረበትን አውድ ነው መመልከት ያለብን። ሐዋርያው ቅዱስ ጳውሎስ ከምን ጋር አያይዞ ይሄን እንደተናገረው ፊልጵስዩስ ምዕራፍ 4ን ብናነበው ሐሳቡ ለኛም የሚያስተምረን ይሆናል። ከቁጥር 10 ጀምሮ ያለውን ነገር ላንብበው። እንደዚህ ይላል። ምዕራፍ 4 አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል ይላል። የፊልጵስዩስ ምዕመናን
ታውቃላችሁ አይደል? ፊልጵስዩስ የእስር ቤት መልእክት እንደሆነ ጳውሎስ በእስር ላይ ሆኖ በፈተና በመከራ ውስጥ ሆኖ የጻፈው እንደሆነ ይታወቃል። እና የፊልጵስዩስ ምዕመናን አንዳንድ ነገሮችን ለታሰረው ለቅዱስ ጳውሎስ በመላክ አብረውት ከሱ ጋር ተባብረዋል በአገልግሎቱ። እና ከዚህ አኳያ እነሱ ለሱ ያላቸውን ወይም ለአገልግሎቱ ያላቸውን ወይም ለጌታ ያላቸውን ነገር የገለጠበት ክፍል ነው። እና ስለኔ ማሰብ ወይም ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል ይልና ጊዜ አጣችሁ እንጂ ማሰብንስ ታስቡ ነበር ይላል። ይህን ስለ ጉድለት አልልም ማለት በቃ ማሰባችሁ ለኔ ልክ ነው ታስቡልኛላችሁ እንደው ጊዜ አጣችሁ ነው እንጂ የሚለው ሐሳብ የሆነ ነገር ስለጎደለኝ የሆነ ነገር ስላጣው ማሰባችሁ እንደው ክፍተቴን ይሞላል እና ይሄን በማድረጋችሁ እንደው ልትረዱኝ ነው በነፍስ ልትደርሱ ነው የሚል መልእክት አይደለም ያለው። ስለ ጉድለት አልልም ይላል። ስለ ጉድለት አልልምም የሚለው ቃል ደግሞ አልጎደለምም አይደለም። ትርጉም አልጎደለምም አይደለም። ምክንያቱም መልእክቱ እሱን ያሳየናል። ይኸውላችሁ ይህን ስለ ጉድለት አልልም ይልና የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማለት በቃ ባለበት ሁኔታ ረክቶ እግዚአብሔርን የሚያገለግል ኑሮዬ ይበቃኛልን በተግባር የተለማመደ ሰው። ስለዚህ ደስ ብሎኛል ካለ በኋላ ያው ጉድለቴን ልትሞሉ ስለሆነ ስለ ጉድለቴ ልትደርሱልኝ ነው ብዬ አይደለም። ስለ ጉድለት አልልም። ደግሞ በሌላ ቋንቋ የምኖርበት ኑሮዬ ይበቃኛል ማለትን ተምሬያለሁ። እግዚአብሔር አስተምሮኛል ነው ያለ ያለው። ይኸውላችሁ መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብንና መራብን መብዛትንና መጉደልንም ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን እችላለሁ ማለት ልክ እንደ ጥጋቡ ራቡንም እችላለሁ ነው። ልክ እንደ ራቡ ጥጋቡንም እችላለሁ። ጥጋቡም እኮ አይቻልም ማለት ነው እግዚአብሔር ካረደ አይደል? አዎ ጥጋብ እኮ ከባድ ነው። እንደውም ከራብ አይከፋም ብላችሁ ነው? የሚከፋ ይመስለኛል። እንደውም ጥጋባችን መሰለኝ ብዙ ነገር የሚያስቸግረን። ሁለቱንም ነገር እችላለሁ። በምን አቅም? በምን ጉልበት? ኃይልን በሚሰጠኝ በክርስቶስ። ስለዚህ ስለ ኃይል ስናስብ በየትኛውም የህይወት ከፍታና ዝቅታ፣ በመብዛትም በማነስም በማግኘትም በማጣትም በየትኛውም የህይወት መስመር ከጌታ ጋር ተጣብቀን እንድንኖር የሚያስችል ጉልበት ማን ይሰጣል? ኃይል ማን ይሰጣል? አዎ ጌታ ይሰጣል። እሱ ነው እየነገረን ያለው ወገኖቼ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት በቃ በየትኛውም ሁኔታ ውስጥ ጌታን አከብራ። አንዳንድ ሰው እኮ ቅድመ ሁኔታ አስቀምጦ ጌታን ያመልካል። በቃ ብየዋለሁ፣ ጠይቄዋለሁ፣ አልመለሰልኝም፣ ጸልያለሁ፣ ዝም ብሎኛል፣ እንዲህ አይነት ችግሮች ነበሩብኝ፣ በዚህ ጉዳይ ላይ ከጌታ ጋር ተወራርጃለሁ። ስለዚህ በውርዱ እግዚአብሔር ተሸነፈ ማለት ነው ለአንዳንዱ። እና ያኮርፋሉ ሰዎች። ደግሞ እግዚአብሔር ለእንዲህ አይነቱ ሰው ከቸር ጋር ቸር አይደለም የሚለው ከጠማማስ ጋር ሲበሉት ማን ጠማማ? ከቸር ጋር ምን ቸር። ደግሞ እንዲህ ውልግድግድ ለሚል እግዚአብሔርን ለሚፈትን በመሰረቱ ያው እንደምታውቁ እርዳታ ሲያስፈልግ እግዚአብሔር ቸር እንደሆነ ተምረናል። ታውቃላችኋል። ስለ ታምራት ባነሳንበት ክፍል አንዳንዴ ሰው ምልክት ሊያስፈልገው ይችላል። ምልክት ይፈልጋል አይደለም እያልኳችሁ ያለሁት፣ ይፈልጋል እሱን አይደለም እያልኩ ያለሁት። ምልክት ሊያስፈልገው ይችላል። ሲያስፈልገው እግዚአብሔር ቸር ነው። ሲያስፈልገው ምልክት ሲፈልግ ግን እግዚአብሔር ከባድ ነው። ይሄንን ምሳሌ ወስደን አይተናል። የእስራኤል ልጆች እግዚአብሔር ከኛ ጋር ነው ከኛ ጋር አይደለም ብለው ሲፈትኑት እንዴት ቁጣው እንደነደደና ለበቀል እንደተነሳ አይተናል። ጌታ ኢየሱስም ቢሆን ጠማማና መንዘራ ትውልድ ምልክትን ይሻል በማለት ምልክት ፈላጊ ልባቸውን ሲቃወም እናየዋለን። ሲያስፈልግ ግን እግዚአብሔር ቸር ነው።
ማለት ለማን ምን እንደሚያስፈልገው ያውቅ የለም። እኛንም እኮ አባብሎናል። እኔ እንደሱ ይገባኛል። እኔን እግዚአብሔር እንዴት እንዳባበለኝ ያውቃለሁ። በእኔ የህይወት ታሪክና ዘመን ውስጥ የስሙን ኃይል እንድማር በኢየሱስ ክርስቶስ ስም በኩል እግዚአብሔር የሚያደርገውን ነገር እንዳስተውል እኔን እግዚአብሔር እንደረዳኝ ያውቃለሁ። እኔ የት ቦታ እንደተረዳው በደንብ አውቃለሁ። እንደኔ እግዚአብሔር የረዳው ሰው ይኖራል እዚህ ውስጥ ያገዘው ሰው። ግን ደግሞ የሆነ ቦታ ላይ ስወራረድና በቃ በዚሁ ልክ እግዚአብሔርን ስጠብቀው ደግሞ በቃ እስካፍር ድረስ እስክሸማቀቅ ድረስ እግዚአብሔር ዝም ብሎ አንገቴን አቀርቅሬ ማቃለሁ። ነግሬያችኋለሁ ከዚህ በፊት በጸሎት ታምኜ በቃ በጾም ታምኜ አንድ አብዳ ስለቀረች እህት አውርቻችኋለሁ። በቃ የ7 ቀን ጾምና ጸሎት ፕሮግራም ይዘን ሰዎቹ ያቺ ልጅ እንዴት ሆነች ሲሉ ጥርሴን ነክሼ በልቤ አይ እላለሁ። ቀጥረናላ። ስለቀጠረን ቀን በቃ የዛን ቀን እርግጠኛ ነን እኛ በቃ ስለ ጾምን ስለ ጸለይ እና እግዚአብሔር በጾም ጸሎታችንም እንዳንታመን አድርጎ በራሳችንም እንዳንመካ አድርጎ ይኸው እንዲህ እንክት እያደረገ እንደገና ሲሰራም አይቼዋለሁ። ደግሞ በጣም የዛለ መንፈሴን እግዚአብሔር ሲደግፍም አይቼዋለሁ። እግዚአብሔር ቸር ነው፣ ይደግፋል። ከምናስበው አልፎ ይደግፋል። እኔ ደግፎኝ ስላየሁት እና ድጋፍ ለሚያስፈልገው ሰው እግዚአብሔር ዛሬም ቸር ነው። ግን ለጠማማ ደግሞ እግዚአብሔር ከባድ ነው እና ምልክትን ለሚሻ በዛ እግዚአብሔር ለሚለካው ሰው ጌታ በጣም ከባድ ነው። እንደሱ እግዚአብሔር ይሰራል። እሱን በምሳሌ ጭምር ስላየን ብዙ ወደዛ አልወስዳችሁ። ለማንኛውም ግን የውላችሁ ኃይልን እስኪ እንደዚህ እናስብ። በምንም አይነት ሁኔታ ውስጥ ከጌታ እንዳልለይ የጌታ ኃይል በጥጋብ ደግሞም በረሃብ ይላል አይደል? አዎ፣ በመጥገብና በመራብ ይላል። በመብዛትና በመጉደል ውስጥ እግዚአብሔር እንዳስተማረው ይናገራል። አስተምሮኛል ነው። አስተምሮኛል የሚለው ቃል በዚህ ሁሉ ነገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን እችላለሁ ማለት ነው። ልክ ጥጋቧንም ረሃቧንም እችላታለሁ። ወገኖች የእግዚአብሔር ጸጋ ይብዛላችሁ። በምንም ነገር ውስጥ ከጌታ ጋር እንደተቀጠሉ በምንም ነገር ውስጥ በቃ ጤና ቢሆን ህመም፣ ሙገሳ ቢሆን ነቀፋ፣ ክብር ቢሆን ውርደት፣ ማግኘት ቢሆን ማጣት፣ የሆነ ሐዘን ቢሆን የሆነ ደስታ፣ የትኛው ፈንጠዝያውም ደግሞ እንዲህ የሚያኮማትረውም ነገር ከጌታ እንዳይለየን በህይወታችን በምንፈተንበት ነገር ሁሉ ኃይል የሚሰጠን አለ። ወገኖቼ ተሻግረንም ከሆነ አንዳንዴ ራሳችን እንደ ጀግና ልንቆጥር እንችላለን። እኔ እንደሱ ቆጥሬ ያውቃል። አንዳንድ ሰዎች በጣም በሚሰናከሉና በሚወድቁበት ነገር ቆሜ ተሻግሬ በቃ የኔ አቅም የመሰለኝ እና አንዳንድ ሰዎች አንተ ጸጋው በስቶልሃል እንዴት ቻልከው ሲሉ እኔም ችዬ መስሎኝ ተቸግሬ ያውቃል። ግን ለካ አይደለም የጌታ ጸጋ ነው። እና ተሻግረንም ከሆነ ያሻገረን እሱ ነው። ችለንም ከሆነ ያስቻለን እሱ ነው። አልፈንም ከሆነ ያሳለፈን እሱ ነው። በብዙ የህይወት ውጣ ውረድ ውስጥ አቅም አግኝተን ከሆነ እንዳረሰው ጀግና ስለሆነ አይደለም፣ ስለምንችል አይደለም፣ ብርቱ ስለሆነ አይደለም። አንዳንዴ ክብሩን ለራሳችን እንወስዳለን። እግዚአብሔር ይመስገን በዚህ አለፈተን የራሱ ጉዳይ ምናምን እንላለን። የለም እንደሱ። እግዚአብሔር ጸጋ ካልደገፈ አይቻልም። እና ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። ስለዚህ ኃይል የሚለው ቃል በየትኛውም ሁኔታ ውስጥ ከጌታ ጋር ተጣብቆ መጓዝን፣ ከጌታ ጋር ተጣብቆ መሄድን የሚመለከት መሆኑን እናስተውላለን በዚህ ቃል። እና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። እና እግዚአብሔር ኃይል ይሆነናል፣ አቅም ይሆነናል። እንታመንበት። አንዳንድ ጊዜ እንደዚህ እንላለን አይደል? እኔ አልችልም፣ እኔ እንደዚህ እንዳይሰጠኝ እንላለን ብላችሁ ታውቃላችሁ? እኔ በዚህ በኩል ውስጥ ማለፍ አልችልም፣ እኔ እግዚአብሔር በዚህ እንዳትፈትነኝ የሚሉ ሰዎች በዚህ እንዳትፈትነኝ፣ እኔ አልችልም፣ በቃ እኔ አልችልም ይባላል። ሰው እንደሱ ይላል። ይሄ ወደ እኔ ብትመጣ አላቅም። ኢዮብን ታስታውሳላችሁ? ኢዮብ መከረኛውን እዛ ምዕራፍ 7 ላይ ታስታውሱ እንደሆነ በጣም መከራውን በዝርዝር ያነሳል እና ከእግዚአብሔር ጋር እንደ ባልንጀራ ነው የሚያወራው። አስተውላችሁት ከሆነ እና የሆነ ቦታ ላይ በድዬስ ከሆነ እሺ ምን ላድርግ ይላል። ይህ ሁሉ ነገር የበደል ዋጋ ከሆነ ምን ላድርግ ይላል።
ደግሞ ምዕራፉን ሲያጠቃልል ምዕራፍ 7 ነው እናንተ አበቡት። ምዕራፉን ሲያጠቃልል በመሰረቱ በቃ ከላይ ጀምሮ መከራው በቃ ሌሊት ሲመጣ እንደው ቀን በመጣ እና ባረፍኩላለሁ ግን ሌሊቱ ይረዝምብኛል። እንደገና ቀን ሲሆን ደግሞ ሌሊት በመጣና እንደው በተኛው እላለሁ እና አገልጋይ ጥላ እንደሚመኝ ምንደኛም ደሞዝ እንደሚፈልግ እንዲሁ ዘመኔ ሁሉ የከንቱ ወራት ሆነብኝ ይላል እና ሁሉ ነገር እንዳስጨነቀው ነው የሚናገረው። እና በዛ ሁሉ መከራ ውስጥ ያለፈው ኢዮብ እንደው በጣም የሚገርመኝ ነገር ከስጋዬ ይልቅ ነፍሴ መታነቅን መረጠች ይላል። ማለት እንዴት ጥልቅ እንደነበረ ሐዘኑ ይናገራል። እዛ ክፍል ውስጥ ወደ መጨረሻው አንቀጽና ወደ መጨረሻዎቹ ቁጥሮች ስንመጣ እንደው በድዬስ ከሆነ የበደልስ ዋጋ ከሆነ ይሄ መከራ ምን ላድርግ ይልና ይውላችሁ በአፈር ውስጥ እተኛለሁ ይላል። ደግሞ አንተም ማለዳ ትፈልገኛለህ አታገኘኝም ይላል። ማንን ነው? እግዚአብሔርን። ገብቶታል እኮ ነፍሱ የሆነ ውስጡ የገባው ነገር አለ። በቃ ዝም ካልከኝ ወደ አፈር ነው የሚሄደው ይላል። እሞታለሁ ይልና ደግሞ አንተም ትመጣለህ ደግሞ እኔን ፍለጋ አታገኘኝም ይላል። ማንን ነው? አዎ ሞትኩልሽ የምትል አንዲት ትንሽ ልጅ አስታውሳለሁ። እናቷን አንጀት ለመብላት ማየ ሞትኩልሽ እኔ ሙትትልል ነው ስትል ሰምቻታለሁ። እና ኢዮብ እንደዛ ያለ ይመስላል። በቃ ሞትኩልህ። አንዳንድ ሰዎች በህይወትም ጉዳይ በቃ ሊሞትልህ ነው ጌታ ሆይ በቃ ሊያልቅልኝ ነው ይላሉ ይባላል። በህይወት ውስጥ ይሆናል። ሰው አይደለም እኛ ምን ጀግና ብንሆን ከኢዮብ ጀግና እንሆን ሰዎች ነን። እነሱም እንደኛው ሰው ናቸው። በብዙ አይነት የህይወት ውጣ ውረድ ውስጥ ይታለፋል። ግን ወገኖቼ ከእግዚአብሔር ጋር ገብቶን ከሆነ ምንኖረው እንደ እግዚአብሔር ቃል ገብተን ከሆነ ምንኖረው እንዲህ አይነት ውርርድ ውስጥ አንግባ። ኢዮብን እኮ መጨረሻ ላይ እግዚአብሔር ራሱ እኮ መጥቶ አስጨንቆታል አይደል? አዎ አስጨንቆታል እኮ። ኢዮብ እጁን በአፉ ላይ እስኪጭን ድረስ መልስ እስኪያጣ ድረስ የት ነበር ካንተ ማነህ ብሎታል እግዚአብሔር። በብዙ ጥያቄ አስጨንቆታል። ምክንያቱም ሄዶ ሲምጣና እኔ ከማን ይልቅ ኃጢአተኛ ሆኜ ነው ይሄ ሁሉ ያው የተገተጉት ሰዎችም ቢሆኑ ለዚህ የዳረጉት እመክራለን ብለው የመጡ መካሪዎች አላዋቂ ሳሚ እንደሚባለው አላዋቂ የሆኑ መካሪዎች ጠዘጠዙት እና ሲምጣ እግዚአብሔር እኔ ከማን ይልቅ ኃጢአተኛ ነኝ ማለት ጀመረ። ከማን ይልቅ ይሄ ሁሉ ነገር ለምን ማለት ጀመረ እና ተፈተነ በጣም ይሆናል። አንዳንዴ ሰው እኛ ከማን ይልቅ እንላለን። ሰማይ እኛ ላይ የተደፋ ይመስለናል። በብዙ ነገር እንፈተናለን። በዚህ ሁሉ ግን ጉልበት የሚሆን ጌታ አለ። ኃይል ይሰጣል። አንችልም ብላችሁ እንዳታስቡ። እናንተ ልክ ናችሁ፣ አትችሉም። ግን ኃይልን በሚሰጠን በክርስቶስ በቃ እኔ አልችልም እግዚአብሔር ሆይ ይሄ ነገር ካመጣህብኝ በቃ እኔ ክድሃለሁ አይነት የስንፍና ንግግር ጠላትን የሚጋብዝ ደግሞ ቀድሞ መሸነፍ፣ ቀድሞ ትጥቅ መፍታት ነው። ቀድሞ መውደቅ ነው። ገና ሳይመጣ እኮ ነው ሰው እዚህ ጋር ሆኖ ተበድሮ መከራ ይቀበላል። ገና ስላልመጣ ችግር ስላላጋጠመው ነገር ገና ከዛም ቢመጣ እኔ አልቆምም ይላል እንዴ? አትበሉ። ሊመጣ ይችላል በህይወት ውስጥ። ማነህ አንተ? እንደማንም ሰው ነን በምድር ላይ በምንም አይነት ነገር ልንፈተን እንችላለን። ግን አለ ኃይል የሚሆን አለ። አዎ እኛንና የኛ የሆነውን የሚሸከም አለ። እናንተ ደካሞች ሸክማችሁ የከበደ ያለን ጌታ ዛሬም ጌታ ነው እና ኃይል ይሆናል፣ ጉልበት ይሆናል፣ አቅም ይሆናል። አንችልም ባልንበት ነገር ውስጥ የጌታ ኃይል አቅም ይሆናል። ስለ ኃይል ስናስብ ይሄንን እናስብ ወገኖች። የእግዚአብሔር ቃል የሚለንን እናስተውል። አሁንም ከዚህ ጋር ተያይዞ ሮሜ 8:35ን አስታውሳችኋለሁ። ሮሜ 8:35 በተለይ ቁጥር 37 ላይ አሁን ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ካነበብነው ቃል ጋራ ተመሳሳይ አቻ ቃል ነው። በሌላ ቋንቋ ስለተገለጠ ነው እንጂ አቻ የሆነ ነገር ይነግረናል። እንደዚህ ይላል፣ ከክርስቶስ ፍቅር ማን ይለየናል አለ። ጥያቄ ነው። ማን ይለየናል? በጥያቄ ምልክት። መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ጥያቄ። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። አሸናፊዎቹ እነማን ናቸው?
በጣም ብዙ ሰዎችን ትጥቅ ያስፈቱ እነማን ናቸው? ከላይ በዝርዝር ያስቀመጣቸው ነገሮች ናቸው። ከአሸናፊዎች እንበልጣለን፣ የአሸናፊዎች አሸናፊ ነን፣ እኛ ሻምፒዮና ነን ማለት አይደለም። ቅድም እንዳልኩት ሁሉን ቻይ ነኝ አሸናፊ ነኝ ማለት አይደለም። በወደደን በእርሱ ከአሸናፊዎች እንበልጣለን ማለት ብዙዎችን ትጥቅ ካስፈቱ፣ ጌታን ካስጣሉ ከብዙ ነገሮች በወደደን በእርሱ በወደድ ነው አይደለም የሚለው፣ ስለምንወደው አይደለም የሚለው። በወደደን በእርሱ እግዚአብሔር ይወደናል። የእግዚአብሔር ፍቅር ወገኖቼ ከየትኛውም ነገር በላይ ነው። አሁንም የምንቆምበት አቅም የእኛ ታማኝነትና እኛ እግዚአብሔርን የወደድንበት ልክ አይደለም እንዳይመስላችሁ። ጌታን ስለምወደው ክርስቶስን ስለምወደው ምንም ነገር ቢመጣ ወደኋላ አልልም። እኔ ጌታን እወደዋለሁ አትበሉ፣ አትመኩ። በልባችሁም ኩራት አይኖር፣ እንዳትመጻደቁ። ሰው የራሱንም ልብ ማመን የለበትም። ልባችሁንም አትመኑት። ግን ይኸውላችሁ ላይጥል የያዘናል፣ ላይለቅ የያዘናል። እናንተን የሰጠኝ አባቴ ነው፣ እናንተን የሰጠኝ አባቴ ከሁሉ ይበልጣል ያለ የሚወደን ጌታ አለ። ስለዚህ በእግዚአብሔር ፊት ጸንተን የምንኖርበት ጉልበት እኛ እግዚአብሔርን የወደድንበት ልክ ሳይሆን እግዚአብሔር እኛን የወደደበት ነው። በወደደን በርሱ ከአሸናፊዎች እንበልጣለን። በወደደን በርሱ እንዳረሳይንን በወደድ ነው አይደለም። እኔ ጌታን ወደዋለሁ፣ እኔ ለጌታ ዋጋ ከፍያለሁ። በዘመናቸው ሁሉ የሰሩትን ነገር እየቆጠሩ ይሄንን ስላረኩ ይሄን ስላረኩ ይሄን ስላረኩ እኔ ወደዋለሁ ጌታን እንደምወደው እኮ አወቁ። አይገርምም ልንል እንችላለን። ነገር ግን እግዚአብሔር ነው እኛን የወደደን። እግዚአብሔር እኛን የወደደበትን ልክ የሚያህል ፍቅር በጭራሽ ሊኖረን አይችልም። ጌታ ልንወደው እንችላለን፣ ግን እሱ በወደደን ልክ ይሆናል ብላችሁ ታስባላችሁ? ይሆናል? እንዴትስ ሊሆን ይችላል? እሱ እኛን በወደደበት ልክ እኮ እኛ እሱን ለመውደድ እኛ እኮ በሱ ልክ መሆን አለብን። እንዴት ትሆናለህ? ትችላለህ? ለምሳሌ እኛ ለኢየሱስ ክርስቶስ ብለን ብንዋረድ፣ ለኢየሱስ ክርስቶስ ብለን ብንታረድ፣ በኢየሱስ ክርስቶስ ብለን ብንሰነጠቅ፣ ልንገራችሁ አንድ ጊዜ ምንሞታትን ሞት ነው ምንሞተው። ደግሞ በምድር ላይ ውርደት አለ በኃጢአት ምክንያት፣ ወድቀን ያለ ነው በኃጢአት ምክንያት። እና ከእሱ ጋር እንዴት እናነጻጽሯ? እሱ እኮ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ነው። ስለ እኛ የሞተው የማይሞተው ነው። ስለ እኛ ኃጢአት የሆነው ኃጢአት ሊሰራ የማይችለው ነው። እኛ እግዚአብሔርን የምንወድበት ልክ በምንም መመዘኛ እግዚአብሔር እኛን የወደደበትን ልክ ሊያክል አይችልም። እግዚአብሔር እኛን በወደደበት ልክ እግዚአብሔርን እንወዳለን ለማለት እኛ በክርስቶስ ልክ መሆን አለብን። በክርስቶስ ልክ ደግሞ ለዘላለም የሚሆን የለም። እሱ አምላክ ነው፣ እሱ ጌታ ነው። ለዘላለም የሚኖር ከፍጥረት በፊት የነበረ ዓለማት የተፈጠሩበት የሕያው እግዚአብሔር ልጅ ኃጢአት የሌለበት ነውር የሌለበት ድካም የሌለበት ቅዱስ ሕያው የሆነ ጌታ እንዴት በሱ መጠን ልትወደው ትችላለህ? ቀኑን ሙሉ ስለ እርሱ እንኳ መከራ ብትቀበል ስለ አንተ እንገደላለን ተብሎ እንደተጻፈ ነው ይላል። የሚገርመው ነገር ቀኑን ሙሉ ስለ አንተ እንገደላለን ከሚለው ነገር ቀጥሎ ግን በወደደን ብሎ ሐሳቡን መቋጨቱን በደንብ እናስተውል። ይኸውላችሁ ቀኑን ሙሉ ስለ አንተ ልክ ነው። በኢየሱስ ስም ሰዎች ስለ ስሜ ይጠሏቸዋል ብሏል፣ ያሳድዷቸዋል፣ ስማችሁንም እንደ ከንቱ ያወጣሉ ብሏል። ይሄ በሚሆንበት ጊዜ በደስታ ዝለሉ፣ ደስም ይበላችሁ። ምክንያቱም አባቶቻቸው በብዙ ቅዱሳን ላይ ይሄንን ያደርጉ ነበር። ሉቃስ 6:22 ላይ ማቴዎስ 5:13 ላይ ይሄ ተጽፏል። ልክ ነው። በኢየሱስ ክርስቶስ ምክንያት መጠላት ይኖራል፣ መገፋት ይኖራል፣ የሆነ ነገር ይኖራል። ይኸው ጳውሎስ እንደሚነግረን እኛም በሕይወታችን በጥቂቱ እንደምናውቅ ግን ሺህ ጊዜ የፈለገው ዋጋ እንክፈል፣ እግዚአብሔር የከፈለውን ያህል ዋጋ በጭራሽ ማንም ሊከፍል አይችልም። ጌታ ኢየሱስ ራሱ እንደነገረን ዮሐንስ 15 ላይ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ከዚህ የሚበልጥ ፍቅር ለማንም የለው፣ ማንም አይኖረውም ማለት ነው። ስለዚህ ወገኖቼ በወደደን በእርሱ ከአሸናፊዎች እንበልጣለን። አሸናፊ የተባሉት ሰይጣን የሚጠቀምባቸው በዝርዝር የምናያቸው ከቁጥር 35 ጀምሮ መከራ፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍ ይላል። እንዴ
እነዚህ ነገሮች በሌሉበት ሰው ክርስቶስን እየጣለ አይደል? ፋሽን አድርገውት የለም እንደ አንዳንድ ሰዎች ፋሽን አድርገውታል። አንዳንድ ሰዎች ቀልድ አድርገውታል። እቃቃ አድርገውታል። አንዳንድ ሰዎች ጌታ ኢየሱስን መጣል ሸሚዝ የማውለቅ ያህል አልከበዳቸው፣ ካልሲ የመቀየር ያህል አልከበዳቸውም። አንዳንድ ሰዎች በስሙ ሲቀልዱ የምንሰማበት የምናይበት ዘመን ነው። እንኳን እንደዚህ አይነት ይሄ በምግብ እጦት ብንሰቃየ ማህሌትህን አናቋረጥም የሚል መዝሙር አለን። ታውቃላችሁ አይደል? ሰማዩ ደመና ቢያጣ ምናምን የሚል ፍቅርህ በውስጣችን አላቋረጠም የሚል እና አንድ አሁን አሜሪካን ሀገር አለ አንድ ወዳጄ አብሮኝ ያገለግል የነበረ እና ስራው ግርግጭ ብሎ አኩርፎ አገልግሎት አቁሞ እና ደግሞ በጣም ይዘምራል። ድምፃዊ ነው። ቀዳሽም ቄስ ስለሆነ አሁን ቄስ ነው። ያኔ ዲያቆን ነበር። በደንብ ድምፁ በጣም ጥሩ ነው። ከስብከት በኋላ እንትን ይላል፣ ይዘምራል ሁልጊዜ ማለት ነው በየአውደ ምሕረቱ እና በጣም እየተነጫነጨ እኔም እያጽናናው ያቅሜን ያህል ተው እንደሱ አይደለም እያልኩ እና አንድ መዝሙር ቤት በር ላይ ይሄ መዝሙር ይዘምራል። ይሄን መዝሙር ደግሞ ይወደዋል፣ እሱ በጣም ይወደዋል። ልክ እዛ ጋር ሲደርስ እና በምግብ እጦት ብንሰቃይም ማህሌትህን አናቋርጥም የሚለውን ከቴፑ ጋር አብሬ ዘመርኩ እና ከት ብሎ ሳቀ ፍርፍር ብሎ እና እቺ መዝሙር ስትዘመር እሱ ነው ትዝ የሚለኝ እና በጣም ብዙ ሰው በምግብ እጦት ብንሰቃይም ማህሌትህን አናቋርጥም። ከክርስቶስ ፍቅር የሚለየ ማን ነው? መከራ ወይስ ጭንቀት? መራቆት ነው ምናምን እንላለን። ራቁትነት መቼ አግኝቶን? ረሃብ መቼ አግኝቶን? ማን ነካን? ሰይፍ ከየት መጥቶ የትኛው ነገር አገኘን? ሰው ምንም ሳይሆን ጌታን የሚጥልበት ለኢየሱስ ክርስቶስ ምንም ሳይሆን ማንም ምንም ላያጎድልበት የክርስቶስ ነኝ ማለት የሚያፍርበት ሰው ስለ ክብሩ፣ ስለ መቃብሩ፣ ስለ ማህበራዊ ህይወቱ፣ ስለ ድር፣ ስለ ቁቡ ጌታን በሚጥልበት ዘመን ይህን እኮ መናገር ከቃል አያልፍም። ጥቅስ ነው ይሄ። ለማንኛውም እነዚህ አሸናፊዎች ናቸው። ብዙ ሰዎችን ትጥቅ አስፈትተዋል። እነዚህ ጉዳዮች ግን በወደደን በርሱ አያችሁ፣ እኛ እግዚአብሔርን በወደድንበት አይደል፣ በወደደን በርሱ ኃይልን በሚሰጠኝ በርሱ እንዳለው ልክ እንደዚሁ ማለት ነው። በወደደን በርሱ ከአሸናፊዎች እንበልጣለን። ከነዚህ ሁሉ ነገሮች በላይ ነን እያለ ነው። በወደደን በርሱ ኃይልን በሚሰጠኝ በክርስቶስ እንዳለ እንዲሁ በወደደን በርሱ ከአሸናፊዎች እንበልጣለን። ይኸውላችሁ ሞት ቢሆን አለ ህይወትም ቢሆን መላእክትም ቢሆን መቼም ቅዱሳን መላእክት እንደማይሆኑ እርግጠኛ ነን አይደል? ቅዱሳን መላእክት ወንጌል እንዲሰበክ ሰው ክርስቶስን እንዲሰማ ሲራዱ ነው ያየነው በሐዲስ ኪዳን አይደል? ወደነ ቆርኔሌዎስም ስንመጣ እዛ ሐዋርያት ሥራ ምዕራፍ 16 ላይ መላእክት ወደ ተዘጋው በር ሲመጡ ሲራዱ ወንጌል እንዲሰበክ ነው የምናየው። መቼም በወንጌል ላይ ሰልፍ የሚሆኑ መላእክት እንደማይኖሩ እናውቃለን። መላእክት ስለሚል መላእክት አንዳንዴ በመሰረቱ ያው አለቃ ማለትም ነው። ይሄ የግዕዙ መጽሐፍ እነዚህ ሰባቱን ሊቃነ መላእክት በጠቀሰበት ክፍል አስተዳዳሪዎቹን በጠቀሰበት ክፍል መልአክ የሚለውን ቃል ይጠቀማል እና መልአክ ወደ ግዕዙ ስናመጣው ከስልጣንም ከእልቅናም ጋር ተያይዟል እና መላእክት የሚለው በቁሙ ቅዱሳን መላእክትን እንደማይመለከት ምንም ጥርጥር የለው። እነሱ ከክርስቶስ ስለማይለዩ ትክክለኞቹ መላእክት ማለት ነው። እኛ መላእክ የምንላቸው እኛ በእኛ አእምሮ ላይ የሳልነው ሌላ ነው። ግን የእግዚአብሔር መላእክት ይህን ሊያደርጉ አይችሉም። እነሱ ቢሆኑ ግዛትም ቢሆን ያለውም ቢሆን ይገርማል፣ የሚመጣውም ቢሆን ይውላችሁ ኃይላት ቢሆኑ ከፍታ ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ልዩ ፍጥረት በክርስቶስ ኢየሱስ በጌታችን ካለ በደንብ አስምሩበት። ይሄንን ከእግዚአብሔር ፍቅር አያችሁ፣ ክርስቶስ የከፈለውን ዋጋ ተረድተን እግዚአብሔርን ከወደድንበት እግዚአብሔርን ካፈቀርንበት አይደለም እያለ ያለው። በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ።
አያችሁ እግዚአብሔር በክርስቶስ በኩል ለኛ ያለው ፍቅር የእግዚአብሔር ፍቅር በክርስቶስ በኩል ለኛ ከእርሱ ሊለየን እንደማይችል ገብቶኛል። በቃ ተረድቻለሁ። መከራው በጳውሎስ ሕይወት ውስጥ ምንም አይነት ነገር ሊለየው እንደማይችል እንዲያውቅ ነው ያደረገው። እንደሱ አድርጎ ከሆነ ችግር የለው። በእኛ ሕይወት ውስጥ በዚህ ነገር ውስጥ አለፍኩኝ እና እግዚአብሔር በክርስቶስ ኢየሱስ ለኔ ያለው ፍቅር ከዚህ ሁሉ በላይ ሆኖ ከፍ ብሎ አሻገረኝ ከሆነ የምንለው በጣም ልክ ነን። ግን እኔ ጌታን ወዳለሁ፣ እኔ ለክርስቶስ እንደዚህ ነኝ፣ ይህን ዋጋ ከፍላለሁ፣ በዚህም ቢሆን ማንም የሚል ትምክህት ከሆነ ግን እሱ አያዋጣም። እና ሁሉን እችላለሁ በወደደን በእርሱ ሁሉን እችላለሁ ማለት መከራን እችላለሁ፣ ችግርን እችላለሁ፣ ፈተና ይሄንንም ችዬ አመልከዋለሁ፣ ይሄንንም ችዬ እኔ ከጌታ ወደ ኋላ አልልም የሚል ነው ትምህርቱ እንጂ ሁሉን እችላለሁ በቃ አለ አይደለ? ያውን በየቦታው ያለ ራስን ጠርማሽ አድርጎ አሸናፊ አድርጎ ድል ነሺ አድርጎ የመቁጠር አባዜ እንደሱ አይደለም ትምህርቱ። እና ይሄ ኃይል አያጓጓም? የምንቀበለው ሳይሆን የተቀበልነው ነው። እውቅና ካልሰጠነው ግን ያው ሐሳባችን፣ ፈቃዳችን ከዛም ሲያልፍ ደግሞ የጠላት ተንኮል ወዲያና ወዲህ ነፋስ እንደሚያማታው ሸምበቆ ወይም ትቢያ ሊያደርገን ይችላል። እና ልባችን ለዚህ እውነት ከተሸነፈ ኃይል ወገኖቼ በዚህ ክፉ ዘመን ለክርስቶስ ጭክን ያለ ክርስቶስ የሚከብርበትን ሕይወት በየትኛውም መከራ ውስጥ ጌታ ኢየሱስ ክርስቶስን የማንጥልበት ይሄ በጥቅሙ የማይደራደር ጉቦኛው ሁሉ አመፀኛው ሁሉ በብዙ ነገር ክርስቶስን ለመተው እንዲያው ጥቅስ እኮ አይደለም ክርስቶስ፣ ፊደል እኮ አይደለም፣ ቋንቋ አይደለም ክርስቶስ እኮ ሕይወት ነው እንዴ። ከምንናገረው አልፎ አንድ እርከን ወደ ሕይወታችን ከተመጣ በጣም ብዙ ነገር ያለብን እኛ ፉከራ ብናደርገው ምን ዋጋ አለው? ጌታ ኢየሱስ ክርስቶስ ሕይወት ነው፣ ሕያው ነው። ይሄ ሕይወት የሆነው ይሄ ሕያው የሆነው ጌታ በእኛ ሕይወት ይኸውላችሁ እንዲህ ነው። ዛሬም ቢሆን እሱ አልተለወጠም። ጳውሎስ የለም፣ ልክ ነው። በፊልጵስዩስ የነበሩ ሰዎች አሁንም የሉም፣ ልክ ነው። በዘመናት ሁሉ እግዚአብሔርን ያከበሩም ሆነ ጌታን የጣሉ ሰዎች ሁለቱም የሉም አሁን በስጋ። ጌታ ኢየሱስ ግን በማያልፍ የሕይወት ኃይል ዛሬም አለ። ዛሬም እረኛችን ነው፣ የነፍሳችን ጠባቂ ነው። ዛሬም ሊረዳን ይችላል፣ ዛሬም ሊያሻግረን ይችላል። ደግሞ እግዚአብሔር በጌታ በኢየሱስ ለኛ ያለው ፍቅር ከገባን፣ እግዚአብሔር ያደረገልን ነገር ከገባን ይኸውላችሁ በዚሁ እውነት ኃይል ይሰጠናል። እንደሱ ነው እየነገረን ያለው። ሁሉን እችላለሁ፣ መራብንም መጥገብንም ማግኘትንም ማጣትንም መብዛትንም ማነስንም ተምሬያለሁ ነው ያለው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሄ ምንድነው? አንዳንድ ሰው ምንድነው መከራ ይሄ ፈተናም ቢሆን አሁን እዚህ ቃል ኪዳን እዚህ ጋብቻ ቃል ኪዳን አለ አይደል? እንዲህ ሲል የሰማሁት ሰው አለ። ጋብቻ ቃል ኪዳን ላይ በማግኘትና በማጣት በከፍታና በዝቅታ በዚህና በዛ ላልለየው ይሄ እንዴት ይባላል? ወይ መጽሐፉን ጣለውና ሌላ ነገር ይዘና በቃ ይሄ በቃ እንትን ነው ልክ አይደለም። እኛ ምን ማጣት አሁን ምን ማጣት ይሄኮ በቃ ምንድነው የአፍን በረከት እኮ ትበላለን የሚለው በገዛ አፋችን ሕይወትም ሆነ መርገም በአፍህ የሚለው ይሄ ይሆን ይመስላል። አንተ እዚህ ጋር ቁጭ ብለህ በቃ መልካም ነገር ስትናገር ስለዋልክ መሬቱ መልካም ይሆናል ማለት ይሆን? እንደሱ ነው ትምህርቱ። ጥቅሶቹ ያለ ሰፈራቸው ከአውዳቸው እንዲወጣው ያለ ሰፈራቸው እና ይሄ ምን ልታደርገው? እነዚህ ምን ልናደርጋቸው? ጳውሎስ ስለ ሕመሙ የተናገረው ምን ልናደርገው? ከነ አፍሮዲጡ ሕመም ከነ ጢሞቴዎስ ሕመም ጋር የተያያዘው ነገር ምን ልናደርገው እንዴ? ገና እኮ ያልተዋጀ አካል እኮ ነው ያለን። ገና እኮ ድካም አለበት ይሄ ሰውነት። ይሄ እኮ ረሃብ እኮ አለበት ይሄ ሰውነት። ፀሐይ ቢያጠወልግህ ትጠወልጋለህ። ስሜትህን የሚጎዳው ነገር ስሜትህን ይጎዳዋል። እንኳን ሌላ መከራ አይቀርም።
ሪያሊቲውን መካድ አያስፈልግም። በዚህ ሁሉ ውስጥ ግን ኃይልን በሚሰጠን በክርስቶስ ማለት እምነት ነው እሱ እንጂ እውነታን ክዶ እምነት የሚባል ነገር የለም። እምነት ሲጀመር ከሃዲነት ማለት አይደለም። አይኔን ግንባር ያድርገው ይሄ እንጨት አይደለም ማለት አይደለም። እምነት ሪል የሆነውን ነገር የምንክድበት ከዳተኝነት ማለት አይደለም። ካመመህ በቃ አሞሃል አይደል? አሞሃል። ሆድን ካመመህ ሆዴን አመመኝ በል። አዎ እኔ አላመመኝም በኢየሱስ ስም ክጃለሁ። አረ እንደሱ ቀልድ የለም። እውነቴን ነው የምላችሁ። ይኸውላችሁ ብዙ ሰው ይጎዳል። ክኒን ጥሎ ብዙ ሰው ይጎዳል። የብዙ ሰው ህይወት ነው መቀለጃ የሚሆነው። እንደሱ ማለት አይደለም። እምነት ማለት እንደሚያድን አምናለሁ፣ ሲያድን አይቻለሁ ጌታ ኢየሱስ። ከዛ ባሻገር ግን እያመመህ በቃ አልታመምኩም። ይኸውልህ ያቺ ሴት መዳኗን በሰውነቷ አወቀች ይል የለም አይደል? በሰውነቷ አወቀች ይላል። ድነሻል ምናምን እኮ አይደለም ያለው ጌታ። የደሟ ፈሳሽ ቀጥ ሲል በቃ መጎብኘቷ በሰውነቷ አወቀች። አንዲት እህት አለችን እዚህ አልፎ አልፎ ትመጣለችና በዊልቸር ነው የምትሄደው እና የሆኑ ወንድሞች ጋር ሄደች እና የኛ ወንድሞች ናቸው አብረውን የነበሩና ስሙን ጠርታ ነገሌ ጋር እስቲ ልያቸው ብዬ ሄጄ አለች እና ሲያየኝ ገና አለች ስሙን ጠርታ ሲያየኝ ገና ይሄማ መርገም ነው ከዚህ ዊልቸር ጋር አትወጫትም ከዚህ ቤት አለኝ አለች። እኔ ወድጄ አይደለም ምን ቸገረኝ አልኩ። እኔ ወድጄ አይደለም ምን ቸገረኝ ጌታ ካረገው ፈልጌው አይደለም አልኩኝ እና ተጠራሩ እና ከበቡኝ አለች እና ይጸልያሉ። መጸለዩ ችግር የለውም እኔ ማማይ ነኝ እንዲህ ብዬ አውሬ መጸለይ ጀመርኩ እና አሰግዳል በራሷ ቋንቋ ሕያው እግዚአብሔር ነው የምላችሁ በራሷ ቋንቋ አሰግዳለች። እጆቿ እንዲህ አይዘረጉም እንደዚህ የታጠፉ ናቸው። አሰግዳለች። እንደ ዶሮ ሊገነጣጥሉኝ እዚህና እዚህ ይዘው ተነሽ እያሉኝ እኔ እንዴት አድርጌ ልነሳ? በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ማለት ይቻላል። ቆይ በኢየሱስ ክርስቶስ ስም ተነሳ ብየው አንድ ሰው ባይነሳ እኔ አፍራለሁ እንዴ? በስሜ ነው እንዴ ያልኩት? እኔ አፍራለሁ ወይ? ካልሆነ ምንድን ነው የምለው? በቃ እግዚአብሔር ፈቃድ እንደዚህ ሆኗል። እኔ ምክንያቱም ይሄንን አይቻልማ ያመንኩት። ነገር ግን የግል ጉዳይ አድርገን ከተጻፈው አልፈን ራሳችንን የሆነ ቦታ ላይ አስቀምጠን ለራሳችን ልጅቷ እኮ እውነቱን ለመናገር አብራ ለመጸለይ ነው ሄደችው። ፈውስም ፍለጋም አይደለም ሄደችው። እኔ እኮ በቃ እንደዚህ ናቸው ምናምን ሲሉ ሲሊያቸው ዛሬ እነዚህ ወንድሞች ሲሊያቸው ብዬ ልጎበኝ ነው ሄድኩት። አሰግድ እንዴት እንዳመመኝ ስንት ቀን እንዴት እንዳመመኝ ሊገነጣጥሉኝ እንደ ዶሮ እዚህና እዚህ ይዘው ተነሽ እያሉ እኔ ምን ልሁን ወድጄ ነው እንዴ የተቀመጥኩት እያልኩ እባካችሁ ተውኝ። በስንት ልመና ነው ከዛ ቤት የወጣሁት አለች። በስንት ልመና እና መካድ ነው እንዴ? እውነታን መካድ ነው እንዴ እምነት? አይደለም። እውነታን መካድ አይደለም። እንደ እግዚአብሔር ቃል ማሰብ፣ እንደ እግዚአብሔር ቃል ማመን። አያችሁ ወደ ውርዱ ስለምንገባ ጽድቃችንን ማረጋገጥ ስለምንፈልግ ቢሆንም እኮ የኔን ጽድቅ አያሳይም። እኔ በኢየሱስም ብዬ ድንቅ ቢደረግ የኔን ጽድቅ ነው እንደሚያሳየው የስሙን ኃይል የጌታን ፈቃድ ነው የሚያሳየው። ጌታ ራሱ መንፈስ ቅዱስን በማደል በድንቅና በተአምራት አብሮ መሰከረለት። አስፈላጊ ሆኖ ከተገኘ እግዚአብሔር አዋቂ ነው። ለምንድን ነው ያላስፈለገው? እኔ አላውቅም። እንደኔ አይደለም። በጸሎት ለመታገዝ እዚህ የጸሎት ስፍራ ወይም የአገልግሎት ስፍራ የሚመጣ ሰው ይቅርና በያለፍንበት አንድ የኔ ቢጤ ባይኖር ሁሉን እየነካ ነው ብንሄድ ሁሉም እየዘለለ ቢከተለን እና እንደዛ ቢሆን እንደኛ እንደናንተ ትመርጣላችሁ ይመስለኛል። ግን ሺህ ጊዜ ብራራ እንደ ጌታ ምራራ ይመስላችኋል? ይመስልሃል? አንዳንዴ ራሴን ታዝብ ያውቃለሁ። ከእግዚአብሔር ጋር ሙግት ውስጥ ገባና ማነህ አንተ እለዋለሁ። ራሴን ደግሞ ተመልሼ ማነህ አንተ? ብትወድ እንደ ጌታ ትወዳለህ፣ ብትራራ እንደ ጌታ ትራራለህ።
እንደ ጌታ ማነህ አንተ እለዋለሁ ራሴን። ማነህ አንተ? ምንድነህ አንተ? ፈጠርክ፣ ሞትክ፣ ለሰው ህይወትን ከፈልክ። ምንድነህ አንተ? ራስን የት ነው ያስቀመጥከው? የምታውቀው ነገር እንዳለ ሁሉ የማታውቀው ነገር ደግሞ ብዙ ነው። እኔ አሁን የገባኝ ነገር የማውቀው አንድ ነገር ነው በእርግጠኝነት። በቃ ኢየሱስ የእግዚአብሔር ልጅ ነው፣ ያድናል በነፍስ በስጋ። ከዛ ባሻገር በሚሆኑ ነገሮች ሁሉን ነገር እጃችን ላይ አልያዝንም። የጌታ ፈቃድ በህይወታችን ይከናወን። የሆነ ሆኖ ግን ገብቶን ከሆነ በማግኘትም በማጣት በመብዛትም በማነስ በየትኛውም የህይወት ከፍታ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን እችላለሁ። ጌታ ያሻግራል። አያችሁ እንዳመን እንዴ እርግጠኛ ሆኜ ልንገራችሁ፣ በእኛና በእግዚአብሔር መካከል ያለ የግንኙነት መስመር እምነት ነው አይደል? የሐዲሱ ኪዳንም ብቻም ሳይሆን የብሉይ ኪዳንም ጭምር መርህ ምንድን ነው? እምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ ይከፍል ዘንድ እንዳለው ያምን ዘንድ ያስፈልገዋል ተብሎ ተጽፏል። በእኛና በእግዚአብሔር መካከል ያለ የትስስር የግንኙነት መስመር ዋናውና ቋሚው መስመር እምነት ነው። ሰው በአይምሮ ምጥቀት አያገኘውም። እንደውም በስብከት ሞኝነት የሚያምኑትን ሊያድን በጎ ፈቃድ ሆኗል። እግዚአብሔር የዚችን ዓለም ጥበብ ከንቱ እንዲሆን አድርጓል። እንዲህ አይነት አሰራር አለው እግዚአብሔር። ለምን ይሄንን አላውቅም። ምክንያቱም ጳውሎስ ምንድን ነው የሚለው? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች። ለምንድን ነው ሰው በጥበቡ ሰው በውርርድ እግዚአብሔር የማያገኘው? እግዚአብሔር የማያገኘው በእግዚአብሔር ጥበብ ምክንያት። በቃ እግዚአብሔር እንደዚህ ነው። ምን ታመጣለህ? ማነህ አንተ? ምንድነህ አንተ? እኛ እኮ ፍጡራን ነን፣ የእጆቹ ስራዎች ነን። ያዳነንም እሱ ነው። ወደኛ ህይወት የምህረት እጁን የዘረጋ እሱ ነው። ዛሬም የሚረዳን እሱ ነው። ምንድነን እኛ? አያችሁ፣ ይሄን ጌታ አምነነዋል። የሕያው እግዚአብሔር መንፈስ ለመንፈሳችን ምስክር ሆኗል። ከእግዚአብሔር ጋር የተሳሰርንበት ቋሚ መርህ ይሄ ነው። ከዛ ውጪ አንድ ነገር ልንገራችሁ። አላቅም፣ ለነገሩ እንደዛም ሆኖ ሰው ላያምን ይችላል። ዝም ብሎ ታምራት ብቻ ማለት በቃ ዓለም ጠቅላላ አሁን ከፀሐይ በታች ልክ ይሄ በሺው ዓመት መንግስት ወይም ደግሞ በጌታችን በኢየሱስ መንግስት የሚሆነው ነገር አሁን ቢሆን እምነት እኮ የሚለው ነገር ብዙም አስፈላጊ አይደለም ማለት ነው አይደል? አንዳንድ ሰዎች እንዲህ ሲሉ ሰምቼ አውቃለሁ። በትክክል በጥያቄ ያለኝ ቅድም ብያቸዋለሁ። ጥያቄን ይመልስና አምንበታለሁ፣ ይሄንን ያድርግና አምንበታለሁ፣ ይሄንን ያድርግና እከተለዋለሁ። የምትሉትን እቀበላለሁ፣ ግን እንዲህ ያድርግልኝ። እናንተ እንደዚህ አላላችሁም? እግዚአብሔር ረድቷችኋል። እግዚአብሔርን አመስግኑት። በእውነት እንዲህ የሚያስቡ ሰዎች አሉ፣ በደንብ አሉ። በደንብ የተሟገተችኝ አንዲት እህት አስታውሳለሁ። በቃ እኔ ጥያቄ ያለኝ ይመልስልኝ፣ አምንበታለሁ፣ አለበለዚያ አልቀበልም። በእርግጥ እግዚአብሔር ረዳት። ጥያቄዋ ሳይመለስ አምናለች። በኋላ አብርሃንም ታመልክ ነበር ሲገባት። ግን እንዲህ ገጥሞኝ ያውቃል። ሰዎች እንዲህ ያስባሉ። ለእንዲህ አይነት ሰዎች እግዚአብሔር ከባድ ነው እና አምኖ በህይወት መኖርና ማረፍ ያስፈልጋል ወገኖቼ። ለማንኛውም ይውላችሁ እግዚአብሔር ለኛ ያለው ፍቅር እሱ ነው መሻገሪያ። ከዛ ባሻገር አንድ ጥቅስ ላንብብና መልእክቴን እዚህ ጋር ልቋጭ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ጀምሮ ያለውን ቃል አነባዋለሁ እስከ 19 እንደዚህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይንም ሌባ ወይንም ክፉ አድራጊ እንደሚሆን ወይንም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን?
ጻድቅም በጭንቅ የሚድን ከሆነ አመፀኛው እና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነው ፈጣሪ አደራ ይስጡ። ልክ እስጢፋኖስ በድንጋይ እየተቀጠቀጠ ከዚህ ካላዳንከኝ እንደው አንተን አላለም አይደል? የሚያደርጉትን አያውቁምና ይቅር በላችሁ። ልክ እንደ ጌታ እንደ ኢየሱስ እንደ አባቱ እና በጣም የሚገርመው ነገር ግድ የላችሁም አይደለም ያለው። ጌታ ይሰብረዋል። ምንም አንዳንድ ጊዜ እግዚአብሔር ቃል የማይለው እንላለን። ምንም አትሆኝም፣ አይዞሽ፣ እኔ እርግጠኛ ነኝ፣ ሰባኪ እርግጠኛ ነኝ ይላል ቆሞ ዝምር። እንደውም አንዳንዴ በጣም ሲብስ ሕያው እግዚአብሔርን በመሐላ ጭምር ሰዎች እርግጠኛ ይሆናሉ። የእኛ ልብ አይደለም ማረጋገጫው፣ እንደ እግዚአብሔር ቃል ነው ማሰብ ያለብን። እና በእንዲህ አይነት መከራ ውስጥ የሚያልፉ ሰዎች እንደ እግዚአብሔር ፈቃድ መከራን የሚቀበሉ ይላል። የኔ መከራ መቀበል እግዚአብሔር ፈቃድ አይደለም ልትል ትችላል፣ ግን ከቃሉ ጋር ትላተማል። አያችሁ፣ እንደ እግዚአብሔር ፈቃድ ማለት በጤናማ አኗኗር እየኖሩ ምክንያቱም ይህ ስለ ክርስቶስ ተሰጥቷችኋል አላለም? አዎ ስለ ክርስቶስ ተሰጥቷችኋል። እንደውም ከሰይጣን ነው እኮ አይደለም ያለው። ይህ ስለ ክርስቶስ ተሰጥቷችኋል ልታምኑበት ብቻም ሳይሆን መከራንም ልትቀበሉበት ይላል። ይኸውላችሁ በዚህ ሁሉ ነገር አቅም ይሆናል የጌታ ኃይል፣ ጉልበት ይሆናል የጌታ ፍቅር። እሱን ነው እየተማርን ያለን። መከራን የሚቀበሉ መልካምን እያደረጉ ነፍሳቸው ለታመነው ፈጣሪ አደራ ይስጡ። ለታመነው ፈጣሪ አያችሁ፣ ትክክለኛ አማኝ በምንም ነገር ውስጥ ይለፍ የህይወቱ ጌታ የነፍሱ ጠባቂ ለሆነው ራሱን አሳልፎ ይሰጣል። እንዲህ ሆኖ መኖር ጤናማ ክርስትና ነው። ጤናማ እንደውም ሰይጣን አቅም የሚያጣው በእንዲህ አይነት እምነት ከጌታ ጋር ከተጣበቀን ነው። እንዲህ ከሆን የትኛውም ነገር ከጌታ እንደማይለየን በማግኘትም በማጣትም ጌታን እንደማንለካው ጌታ የከፈለልን ዋጋ ከእኛ የህይወት ዘመን ስኬት በላይ እንደሆነ እኛ ክብር ያልነው እኛ ስኬት ያልነው እኛ ህይወት ያልነው ነገርና እግዚአብሔር በኢየሱስ ያደረገልን ነገር በጣም የተራራቀ እንደሆነ እናስተውላለን። ይሄን ማስተዋል ስንችል ደግሞ በእምነት እንቆማለን፣ እንበረታለን። የጌታ ጸጋ በህይወታችን ይሰራል። ክብር ለአምላካችን ይሁን። ኃይል ማለት እንግዲህ ይሄ ነው። ግልጽ ነው። ስለ ኃይል ብዙ ነግሬያችኋለሁ። በዚህ ዘመን ኃይል 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 የምንለው ኃይልና የእግዚአብሔር ቃል ኃይል ያለው ኃይል አራምባና ቆቦ የሚባለውን አይነት፣ ፍየል ወዲህ ቅዝምዝም ወዲያ የሚባለውን አይነት ወይም ደግሞ በቃ መጽሐፉና እኛ እንዲህ ሆነን የምንኖረውን አይነት ነው እየሆነ ያለው። ይሄንን ማስተዋል አለብን እና ይሄንን ያድለን እንደ እግዚአብሔር ቃል። አዎ ይሄንን ያድለን። ጸጋው በጥበብና በአእምሮ ይብዛልን። እግዚአብሔር ይመስገን። እግዚአብሔር ስለሰጠን ጊዜ እንግዲህ እንከልሳለን። ጨርሻለሁ። መንፈስ ቅዱስ እና የጸጋ ስጦታዎቹ በሚለው ርዕስ የጀመርነው ትምህርት የመጨረሻ ክፍል ነው ዛሬ የተካፈልነው። በሚቀጥሉት የተወሰኑ ጊዜያት ምናልባት 2 ጊዜ ሰብሰብ አድርጌ አንዳንድ ነገሮችን አስታውሳችኋለሁ። የክለሳ ያህል ወደ ሌላ ጥናት ከማለፋችን በፊት ጥያቄ ካለባችሁ በትምህርቱ ላይ ያልገባችሁ ነገር ካለ እሱን በወረቀት ብትሰጡኝ እስካሁን በነበረን ነገር በመሃል በእነዚህ 2 ጊዜያት በዛ ዙሪያ ማብራሪያ እሰጣለሁ ወይም መልስ እሰጣለሁ። ይሄ ማድረግ ትችላላችሁ። ጌታ ጸጋና ሰላም እንዲሁም ምሕረት ይብዛላችሁ።